በጥንቃቄ ስሙ። የሕክምና ባለሙያዎች ምን ያደርጋሉ? የመጀመሪያ ምን ያደርጋል? ኢንተርቪው ያደርጓል። ራሴን ይመታኛል፣ ልቤን ይደልቀኛል፣ ክንፍ አውጥተህ ብረር ይለኛል ምናምን ስትል ኦኬ ለዚህ ምርመራው እንትን ሊሆን ስለሚችል ምናምን ብሎ በትሙያው ምን ያደርጋል? ይጻፋል። ምርመራ ቼክ እንድትደረግ ያዝላል። ከዛ ምርመራው ምናልባት ደም ምናምን ታይተህ ቼክ ተደርጎ ይመጣል። ያይና ኦኬ በሽታው እንትን ነው፣ እንትን ደግሞ መድኃኒቱ እንትን ነው ተብሎ ይሰጣል። ላገኘ ችግር መድኃኒት ይጽፋል። አንተ እኔ በቃ ማረባ ነኝ፣ እኔ ሰው መሆን አልችልም፣ ኃጢአተኛ ነኝ ስትል ሰማይ ላብራቶሪ ውስጥ ያስገባና ቼክ የዚህ ሰው ችግር ኦኬ ኃጢአት ነው ዲስከቨሪ ይደረጋል። ኃጢአት ነው። ለኃጢአት ደግሞ ይጻፍላል መፍትሄው። ሲጻፍልህ ይሄ ሰውዬ ዳግመኛ ኃጢአት እንዳይሰራ ዳግመኛ በኃጢአት እንዳይኮነን ብለው ጸጋ አንተ መፍትሄ ተደርጎ የሚጻፍልህ ምንድን ነው? ኦኬ ዛሬ ስትሳሳትና ስትወድቅ ወገኖቼ ተጨማልቀናል የሚል ሰውዬ ይልክልህ። ጸጋ ምንም ውስጥ ሁን ዛሬ የሚያነሳ ጸጋ አለ። ከመጠን ይልቅ የሆነ የማይሰለች ወደ ዘላለም ሕይወት የሚያደርስ በጽድቅ የሚያነግስ በአንተ ላይ ሕይወት ነግሶ እስኪያይ ድረስ የማይለቅ ጸጋ ዛሬ ተመድቦልሻል። ሮሜ መጽሐፍ ምዕራፍ 5 እያጠናን ያለ ነው። ሁላችንም እንክፈትና ከቁጥር 12 እስከ ቁጥር 21 ድረስ አንድ ላይ ጮክ ብለን ረገጥ አድርገን እናነባዋለን። ሁላችንም እናወጣ መጽሐፍ ቅዱሳችንን አንድ ላይ ነው የምናነበው። ረገጥ አድርገን ነው ድምጻችንን ጉልበቱን ወፈር አድርገን አንድ ላይ እናነባዋለን። ሁሉም ሰው አውጥቷል? ኦኬ 1 3 እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁ በአንድ ሰው ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ አሜን፣ ከመጠን ይልቅ በለጠ። የበለጠ ከመጠን ያለፈ የእግዚአብሔርን ጸጋ ዛሬ ጥቂት እንነጋገራለን። ከመጠን ያለፈ የእግዚአብሔር ምን ጸጋ። እንግዲህ ሮሜ ምዕራፍ 5 ቁጥር 12 ጀምረን ለተከታታይ የተወሰኑ ሳምንታቶች እያጠናን ሮሜ ምዕራፍ 5 ቁጥር 12 ላይ ከምዕራፍ 1 ጀምረን ስናጠና ስለመጣን ወደኋላ ተመልሼ ብዙ አልከልስም። ግን ሮሜ ምዕራፍ 5 ቁጥር 12 ጀምሮ ግን አዲስ ቻፕተር እንደሚጀምር ተነጋግረን ነበር።
ሌላ ምዕራፍ ነው የሚጀምረው። የሚያሳየን ከምዕራፍ 1 እስከ ምዕራፍ 5 ቁጥር 11 ድረስ ያወራውን ነገር በተለየ ዳይሜንሽን ደግሞ ሪዛልቱን ውጤቱን በተሻለ ደግሞ በሌላ መነጽር ያሳየናል ጳውሎስ። ሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ብሎ የድነትን የቤዛነትን የእግዚአብሔርን ጸጋ ሥራ ሲተርክ ቆይቶ ስለዚህ ምክንያት ኃጢአት በስንት ሰው? በአንድ ሰው ምክንያት ወደ ዓለም ምን አደረገ? ገባ። በአንድ ሰው ምክንያት ነው ኃጢአት ወዴት የገባው? ወደ ዓለም የገባው። በኃጢአት ምክንያት ደግሞ ሞት ለሰው ሁሉ ምን አለ? ደረሰ። በተመሳሳይ ደግሞ በአንድ ሰው ጽድቅ ምክንያት ሕይወት ለሰው ሁሉ ደረሰ። በአንድ ሰው ኃጢአት ሞት ለሰው ሁሉ ደርሷል። በሌላኛው አንድ ሰው ደግሞ ምክንያት ሕይወት ለሰው ሁሉ ደርሷል። ጉዳዩ ስንነጋገር እንደነበረው ሁለቱ አንዳንድ ሰዎች ናቸው እንጂ እኔና እናንተ አይደለንም። ቁጥር 19 ላይ እንዲህ ብሎ ያስቀምጥልናል። በአንድ ሰው በደል በአንድ ሰውም አለመታዘዝ ብዙዎች ምን ሆነዋል? ኃጢአተኞች እንደሆኑት እንዲሁ ደግሞ በአንድ ሰው መታዘዝ ብዙዎች ጻድቃን ይሆናሉ። በአንድ ሰው ምን አለመታዘዝ ስንት ሰው ነው ኃጢአተኛው? ብዙዎች ናቸው። ኦኬ። የሌሎቹን ዕጣ ፈንታ የወሰነው ያ አንዱ የመጀመሪያው ሰው ኃጢአትን ያደረገው አዳም በአንድ ሰው ምን አለመታዘዝ ብዙዎች ምንን አድርገዋል? ኃጢአተኞች ሆነዋል፣ በደለኞች ሆነዋል፣ ፍርድ መጥቶባቸዋል፣ ተኮንነዋል። ምንም ስላረጉ ግን አይደለም። ያደረገው ማን ነው? አንዱ አባታቸው ምንጩ አዳም። በአንድ ሰው ምን አለመታዘዝ ብዙዎች ኃጢአተኞች ሆነዋል። በሌላኛው ድምፅ ደግሞ በአንድ ሰው ምን መታዘዝ ነው የሚለው። የመጀመሪያው ሰው አዳም አንዱ ምን አላረገም? አልታዘዘም። በአንድ ሰው አለመታዘዝ ብዙዎች ምን ሆነዋል? ኃጢአተኞች ሆነዋል። የመጀመሪያው አንዱ ሰው ደግሞ ከሰማይ የወረደው አዲሱ ሰው ከምድር ሳይሆን ከሰማይ የወረደው አዲሱ ሰው ኢየሱስ በአንድ ሰው ደግሞ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ስለዚህ ጻድቅ የምንሆነው ኃጢአተኛም የምንሆነው በእኛ መታዘዝ ላይ የቆመ ሳይሆን ቀድመው ምንጭ በሆኑት በአንድ ሰው ምክንያት። በአንድ ሰው በአዳም ምክንያት ኃጢአተኛ ሆኗል ሰው። በአንድ ሰው በክርስቶስ ምክንያት ጻድቃን ይሆናል ሰው። በአንድ ሰው ምክንያቱ ስንት ሰው ነው? አንድ ሰው። እነዚህ አንዳንድ ሰዎች ምንድናቸው? ዘር ናቸው። የመጀመሪያው ሰው አዳም ለቀረው የሰው ዘር በሙሉ ምንድነው? እንደ ዘር ጅማሬ ላይ ያለ በሱ ምክንያት በውስጡ ያለውን የሰው ዘር በሙሉ ይዞ ነው የሞተው። በተመሳሳይ አንዱ ጌታችን ኢየሱስ ከኃጢአት ነፃ በሆነ ተፈጥሮ ሲመጣ በመታዘዝ አለመታዘዝ ውስጥ ያለን ሰው በሙሉ የሚያድንበትን ሥራ ሰርቶ ጨርሷል። በአንድ ሰው መታዘዝ፣ በአንድ ሰው ምን መታዘዝ፣ በአንድ ሰው አለመታዘዝ፣ በአንድ ሰው መታዘዝ። አልሰማሁም። በአንድ ሰው ምን አለመታዘዝ፣ በአንድ ሰው ኦኬ፣ ደግሞአለሁ። በአንድ ሰው አለመታዘዝ፣ በአንድ ሰው ኦኬ። እኔና እናንተ በብዙ ሰዎች አለመታዘዝ ነው የሚለው አይደለም። ስንት ሰው ነው? አንድ ሰውን ያልታዘዘው የሞቱት ብዙዎች ናቸው። አንድ ሰውን የታዘዘው የዳኑት ብዙዎች ናቸው። ንገሩት፣ አንተ የለበትም በሉት። ኢትዮጵያ ውስጥ በጣም የሚያስገርም በወንጌል ስርጭትም በተለያየ መንገድ ሰዎችን እድሉን አግኝታችሁ ስታወሩ ሁሉም ሰው የሚስማማበት አንድ ቁም ነገር አለ። ይኸውም አንድ ሰው አዳም ባለመታዘዙ ኃጢአተኛ እንደሆነ ብዙ ሰው ያምናል። በጣም ብዙ ሰው ያምናል። አዳም ሳይታዘዝ እግዚአብሔር ላይ ሲያምፅ ቦታው ላይ አልነበሩም። ግን የሆነ ሰው ባለመታዘዙ ምክንያት ኃጢአተኛ ሆናችኋል የሚለውን ስብከት አምነው ተቀብሏል። ድፍን የዓለም ሕዝብ ማለት ይቻላል በአንዱ ሰው አለመታዘዝ ኃጢአተኛ መሆኑን ያምናል።
በጣም የሚቸግረን በአንዱ ሰው መታዘዝ ጻድቅ መሆን ነው የሚቸግረን። የአንዱን ሰው መታዘዝ ግን ለማመን እንቸገራለን። ነገር ግን ከአዳም አለመታዘዝ ይልቅ የክርስቶስ መታዘዝ የላቀ ነው። ደግሞዋለሁ። ከአዳም አለመታዘዝ ይልቅ የክርስቶስ መታዘዝ ምን ያለ ነው? የላቀ ነው። ሮሜ ምዕራፍ 5 ቁጥር 12 ጀምሮ እንግዲህ ሁለቱን ሰዎች ያነጻጽርልናል። ሕዝቤ ሆይ አትሸወዱ እያለ እናንተ በሰራችሁት እናንተ ባላችሁበትና በተሳተፋችሁበት ጉዳይ ሳይሆን በሌላችሁበት በአባቶቻችሁ ወገብ በተከናወነ ዕጣ ፈንታችሁ ተወስኗል ይላል። ለምሳሌ እኔና ጽቤ ብንመካከር እናንተ ማንም ሰው በሌለበት እኔና እሱ ተመካክረን በቃ ከዚህ በኋላ በደንብ ሰውኝ ከዚህ በኋላ ኢትዮጵያ ውስጥ መኖር አንፈልግም፣ አገር እንቀይራለን፣ አሜሪካ ሄደን ዛፍ ብንሆን ይሻላል። እሺ አንሆንም አይሳይ አገር ለመቀየር ብንማከር ሁለታችን የኔና የማን ምክር ነው? የሱ ነው። ስለዚህ ተያይዘን ምን እንላለን? እንሄዳለን። ከዛ እንቀይራለን አገር። ከተስማማን እንቀጥላለን፣ ካልተስማማን ደግሞ ምን እንመለሳለን። እናንተ አላችሁበት የላችሁበት። እኛ ቢሳካልን እዛ ባይሳካልን ተመልሰን ብንመጣ ሰልባጅ አድርገው ቢልኩን ምንም አይመለከታችሁ። እየሰማችሁ ነው? ነገር ግን በደንብ ስሙኝ። ልጆቼን ይዤ እኔ ወደ አሜሪካ ብሄድ በደንብ ስሙኝ፣ የልጆቼ መወሰን የሚችሉበት እድሜ ላይ አይደሉም። እኔ ግን ለነሱ ምን አደርጋለሁ? እወስናለሁ። ስለዚህ ዕጣ ፈንታቸውን የምወስነው ማን ነው? እኔ ነኝ። እኔ በምፈልገው እኔ በማስበው እንድኖር በማምነው ነገር ላይ እነሱን የግድ አካትታቸዋለሁ። ለመወሰን ምን ስላልሆኑ የለንም። እኔና እናንተ በወገብ ውስጥ ነበርን በአዳም። የኔና የናንተን ዕጣ ፈንታ ወሰነው እሱ ወሰነው። በቃ ከዚህ በኋላ ባለመታዘዝ ይኑሩ ብሎ እኛ ሁሉ ላይ ነው የፈረደው። ግን ፍላጎቱ የማን ነው? የሱ። የመብላት ምኞቱ የማን ነው? እሱ በፈለገው የኛን ዕጣ ፈንታ ነው የወሰነው። ሄሎ እና ወስነ የሆነ ቦታ ይዘህ ሄደ። አንዳንድ ጊዜ ባይዘው ሳታውቁት የሰውን ዕጣ ፈንታ ሊሆን ይችላል የምትወስኑበት ሳይታወቅ። አንዳንድ ሰው የሌላን ሰው ህይወት ዕጣ ፈንታውን ይወስናል ሳያውቀው። አልሰማው ምንድነው? ግዴታ ሆኖ የሚሆን ነገር ሲመጣ በሌላው ሰው ዕጣ ፈንታ ላይ የምንወስንባቸው ሲቹዌሽኖች ይፈጠራሉ። ለምሳሌ አሁን ሰሜን ኮሪያውን ታውቁታላችሁ? የሰሜን ኮሪያ ኪም ጆንጉን በጣም የሚገርም ሰው ነው። እዛ አሁን መሳቅና ጮክ ብለህ ማውራት አይፈቀድም ቤት ውስጥ። መዝፈን፣ መደሰት፣ የሆነ ነገር ማድረግ አትችልም። ዕጣ ፈንታህን ቁርጠህ በህይወት ላይ ፈርደህ ካልሆነ በስተቀር አይፈቀድም። ኪም ጆንጉን የሚቆረጠውን ቁርጥ አንተ መቆረጥ አትችልም። የእሱ አይነት የፀጉር ስታይል ከተቆረጥክ አንገትህን ነው የምትቆርጠው። እና ዕጣ ፈንታህን የምትወስነው በቃ አንገቴን ይቁረጡት ብለህ ካልሆነ በስተቀር የእሱ አይነት አትቆረጥም። አሜን። ስለዚህ የአገሪቷ መሪ በወሰነልህ ነው የምትኖረው እዛ። ስለዚህ ያንተን ዕጣ ፈንታ የሚወስነው ማን ነው? ኪም ጆንጉን ነው። የዘፍጥረቱ ኪም ጆንጉን አዳም ይባላል። ቀጥፈ እንዳበላ ተብሏል። ግን የኛን ሁሉ ዕጣ ፈንታ ምን አረገው? ወሰነውና ቀጥፎ በመብላት ገደለን። እኛንም ከእግዚአብሔር ዓለም ወጥተን በራሳችን እንድንመላለስ እንደ እንስሳ እንድንኖር ዕጣ ፈንታ ሆኖ እንትን ያረገብን ዕጣ ፈንታችንን የወሰነው የመጀመሪያው ሰው አዳም ነው። በአዳም ውስጥ ከመሆናችን የተነሳ ወገብ ውስጥ ስለነበርን ስንወለድ ጻድቅ ሆነን አይደለም የተወለድ ነው። ስንወለድ ዘሩን ይዘን የወጣ ነው።
የአመፅን ዘር፣ ያለመታዘዝን ዘር፣ በእግዚአብሔር ላይ ከፍ ያለውን ትዕቢት የምናሳይበትን ባህሪ ዘር ተካፍለን ከአዳም ወጥተናል። ስለዚህ ሰው መግደል ለኛ ቀላል ነው። ሰዎችን ማማት ለኛ ቀላል ነው። አላማም ብለህ ካላማህ ነው ራሱ ትንግርት የሚፈጠረው። ምክንያቱም ኔቸሩ ምን አይልም፣ አይፈቅድልህም። እጣፈንታህ ነው። እጣፈንታ ምን ሆነ? አንተ ሐሜተኛ እንድትሆን፣ አመፀኛ እንድትሆን፣ ኃጢአተኛ እንድትሆን፣ በሌሎች ሞት የምትደሰት እንድትሆን እጣፈንታህን ወሰነው የመጀመሪያው ሰው። በዛ ውስጥ የመጣ ሰው አሁን ሌላ ዘር መጥቷል ሲባል ይቸግረዋል ለመቀበል። ግን ያንን የሚገለብጥ ከሰማይ ሌላ ዘር መጥቷል። አንድ ሰው ነው የመጣው ሰው። በአዳም እጣፈንታህ እንደተወሰነ እንዲሁ በክርስቶስ እጣፈንታ ተወስኗል። በአዳም ኃጢአተኛ እንደሆንከው በክርስቶስ ጻድቃን ሆናል። በአዳም አመፀኛ እንደሆንከው በክርስቶስ የእግዚአብሔር ልጅ ሆናል። ሃሌሉያ። ምን አርገህ? ምንም አርጌ አይደለም፣ ሰርቼም አይደለም፣ ጾሜም አይደለም፣ ጸልዬም አይደለም፣ እግዚአብሔርን ታዝዤውም አይደለም። በአንዱ ሰው መታዘዝ። በስንት ሰው? ይሄ ወንጌል ቻሌንጅ የሚያደርግ ነው ለሮሜ ሰዎች። አነጋገሮ ትንሽ ግራ ጋብቷቸዋል። እስኪ እናንብበው። ቁጥር 15 እንጀምር። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። ስጦታው እንደምኑ መጠን አይደለም። ስለዚህ አሁን መጠን የተባለው በደል አለ። የሆነ የተሰራ በደል መጠን አለ። ስለዚህ ስጦታው እንደምን አይደለም? እንደ በደሉ መጠን አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ የሆነው ስጦታ ከዚያ ይልቅ ለብዙዎች ምን አለ? ስለዚህ አሁን በመጠን ካመጣን አዳም ከሰራውና ካበላሸው ኃጢአት ይልቅ የመጣው ስጦታ ይበልጣል። ደግመዋለሁ። ስጦታው እንደ በደሉ መጠን፣ ይችን በጣም እንድትይዟል። ስጦታው እንደ በደሉ መጠን። ስለዚህ አሁን የእግዚአብሔር ስጦታ ወደ እናንተ ሲመጣ በሰራችሁት በደል ልክ አይደለም። ደግመዋለሁ። በሰራነው አመጽ ልክ፣ በሰራነው ኃጢአት ልክ ስጦታ ወደ እናንተ አይመጣም። ስጦታው እንደ በደላችን መጠን አይደለም። ያንሳልም አይደለም እኮ ከመጠን ይልቅ ይበዛል። ምኑ ነው የሚበዛው? ስጦታው ይባል የላቀ ነው። ስጦታው የበዛ ነው። ከየትኛው ይልቅ? ከተሰራው ኃጢአት ይልቅ የመጣው ስጦታ ይበልጣል። ዛሬ እንኳን ከሰራው ይልቅ የእግዚአብሔር ስጦታ ይበልጣል በሉት። ንገር። ዛሬ ራሱ ከሰራው ይበልጣል በሉት። አንዳንድ ሰው እግዚአብሔር ፊት የሚመጣው የሰራውን ይዞ ነው። ደግሞን የሰራውን ይዘህ ብትመጣ ስጦታው እንደ በደሉ መጠን አይደለም። ሄሎ ወንጌል እያወራው ነው። ንገሩት። ወንጌል እየሰማው ነው በሉት። አንዳንድ ሰው አሁን እንዴት እንዴ ምን በደል ሰርተህ የሆነ ነገር አድርገህ እንዴት እንዲሁ ይባባላል። እንዲሁ አይደለም። በአንተ ልክ ከሰጠህ እግዚአብሔር ልኩ የእግዚአብሔር አንተ ነህ ማለት ነው። በራሱ ልክ ከመጣ ግን አንተ ጋር ያለው መጠን አይሰውም። ስጦታው ሰማያዊ ነው። ያንተ በደል ያንተ ስራ ምድራዊ ነው። ስለዚህ ስጦታው አለ እንደ በደሉ መጠን። ይህን ስታስብ እኮ በቃ ዝም ብለህ በእግዚአብሔር ላይ ዥዋ ትላለህ። ኤፌሶን ምዕራፍ 3 ምን አለ? የእግዚአብሔር ፍቅሩ አለ ስፋቱ፣ ርዝመቱ፣ ጥልቀቱ፣ ከፍታው ከመታወቅ በላይ ነው። ለማወቅ ምን ትሉት? ትበረቱ ዘንድ ይለና ከምንለምነው በላይ ከምንጸልየው በላይ አብልጦ የሚያደርግ። አንተ አባትህ አብልጦ የሚያደርግ ነው።
በለመንከው ልክ አይመጣም። ባሰብከው ልክ አይመጣም። ከኛ ጭንቅላት የላቀ ነው እግዚአብሔር። ስጦታው እንደ በደላችን መጠን፣ እንደ በደል ብቻ አይደለም፣ እንደ ጸሎት መጠንም አይመጣም። እንደፈለከው መጠንም አይመጣም። ከምንለምነው ከምንጠይቀው በላይ ምንም ያደርግ ነው፣ አብልጦ የሚያደርግ ነው። ደግሞዋል። አብልጦ ምንም ያደርግ ደግሞዋለሁ። እንደ በደሉ መጠን አይደለም። እንደምን እንደ በደል። ለምሳሌ ብር የያዘ ሰው አለ፣ በጌታ የሆነ ሰው። ኦኬ ጎበዞች። ኦኬ እስኪ ኦኬ ኦኬ ስንት ነው? 50 ብር። 50 ብር ስንት ነው? 50 ብር። ይሄ ስንት ነው? ኦኬ 50 ብር ቢበደረኝ እና መክፈል ያለበት ስንት ነው? የተበደረኝ ስንት ስለሆነ ኦኬ አሁን አምጣ ብሬን ብዬ ስል 50 ብር ቢሰጠኝ እዳውን መልሷል አልመለሰም? ነፃ ነው አይደለም? ነፃ። ኦኬ አሁን 50 ብር ሰጥቼው በደንብ ስሙኝ 200 ብር አድርጎ ቢሰጠኝስ? ሲመልስልኝ 200ውን ቢመልስልኝ የሰጠሁት ስንት ብር ነው? 50 ብር ነው። መልስ ስለው ግን 200 ቢመልስልኝ ከ50 ብርና ከ200 ብር ስንት ይበልጣል? ስለዚህ አሁን ስጦታው እንደ በደሉ መጠን አይደለም። ትንሽ ምን ያለ ነው? ምን ያለ ነው? ከፍ ያለ ነው። ስለዚህ አሁን ከፍ ያለ ስለሆነ በመጠን ስንት ይበልጠዋል? 150 ብር ይበልጣል። ጌታ ይባረክ። የሚሻል ነገር ምን ብሎኛል? ሰጥቶኛል። ኦኬ ስጦታው እንደ በደሉ መጠን አይደለም። ያበደርኩት 50 ብር ሆኖ ደግሞዋለሁ። ስንት ሆኖ? 50 ብር ሆኖ 50 ብር ነው ያበደርኩት። 50 ብር ነው ስጠይ ብዬ ክፈል ስለው ግን ልቆጥረውና ልጨርሰው ማልችል ነገር ቢሰጠኝ አሁን ስንት እንደሆነ መጠኑ ምን አይታወቅም። በጣም ብዙ ብር ቢሰጠኝ ምንድነው የምትሉት? የሰጠሁት 50 ብር እንዴ አሁን 200 ብር ሲሰጠኝ ምን ብዬ ላሰብ እችላለሁ? አይ ወለድ ነው ልል እችላለሁ። ወለድ ነው ብለህ ታስብ፣ የሆነ ነገር ታስባለህ። ምን ብድር ስለሆነ የቆየበትን አስቦ ምናምን ገምቶ ሌላ ቀን እንዳበድረው ራሱ እየጀነጀኔ ነው ሊል እችላለሁ። 50 ብር አበድሬው እሱ ግን 100 ቢሊዮን ብር ቢሰጠኝ ምንድነው የምትሉት? ከአይምሮ በላይ ነው። አሁን በጥንቃቄ ከአይምሮ በላይ ይሆናል። ለምን? የተሰጠው ነገር 50 ብር ነው፣ ምላሹ ግን የመጣው ብዙ ነው። እኛ የበደልነው በአንድ ሰው ምክንያት ትንሽ ነው። የመጣው ጸጋ በጥንቃቄ የመጣው ጸጋ ራሱ እንደዚህ 1 2 ብለህ ምን ቆጥረው ሳይሆን ኢንፊኒቲ ነው። አሊባሳ ብራዲላ የሰራው ስራ ወይም ኃጢአት የምትለው በደል የምትለው የተፈጠረ ሰው ነው ያደረገው። ስጦታው ግን ፈጣሪ ራሱን የመጣ አያልቅበት ነው ወደ አንተ የመጣ ሁሉን የያዘው ነው ወደ አንተ የመጣ። ሃሌሉያ! በጸጋ ምን ይሆነ ያለ ባለጸጋ ወደ አንቺ የመጣው ስጦታ ባለጸጋ ነው። ተመርምሮ የማያልቅ አጥንተ የማታቅ የሆነ ቦታ ጨበጥኩት ብለህ የማጨርሰው ፍለጋ የሌለው የክርስቶስ ባለጠግነት ስጦታው እንደ በደላችን መጠን ያጋዲ ለካ አንተ በአንዱ መሆንህ ያለው አሁን አንተ ጋር ስጦታ እንጂ በደል አይደለም፣ የሰራኸው አይደለም። ያለው በአንዱ ሰው መታሰስ የመጣው ስጦታ ከበደል ሁሉ የላቀ ነው። አልሰማሁም። እስኪ ይበልጣል በኔ አልገባኝም። ምን ይላል? የበደልነው እኛ፣ ያጠፋነው እኛ፣
ባለመታዘዝ የሞት ነው እኛ፣ እንደ እንስሳ ይኖር ነው እኛ። ስጦታው ግን የዘላለም ሕይወት ሲመጣ የሰጠ ስጦታ ራሱን የሕያው የእግዚአብሔር ምኖች ናችሁ ይላል። ወራሾች። የወረስከው ራሱ ማንን? አየህ፣ ስጦታው እንደ በደላችን መጠን አይደለም ካለ ሰማይና ምድርን ሁሉ የፈጠረው ያንተ ዓላማስ ርስት ነው፣ ውርስህ ነው። አልሰማም። አሁን በጥንቃቄ እንድትሰሙ ይፈልጋል። አንዳንድ የጴንጤ አስተሳሰብን እዚህ ጋር መፍታት አለብን፣ ማስተካከል። ጴንጤ አሁን ምን ብሎ ነው የሚያስበው? ስጦታው እንደ በደላችን መጠን አይደለም ምናምን ሲባል ይፈራል። ራሱ ስጦታው ላይ ትኩረት አያደርግም። ስንት በድዬ ስንት ተሰጥቶኛል የሚል አይነት ካልኩሌሽን ውስጥ ይገባል። አሁን እግዚአብሔር በደንብ ስሙኝ፣ ለበደል መልሱ እኮ ሞት ነው አይደል? የኃጢአት ደመወዙ ብሎናል፣ መሞት ነው። በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ ሆነዋል፣ በአንድ ሰው ምክንያት ደግሞ ኩነኔ ለሰው ሁሉ ደርሷል ብሎል። መኮነን፣ ፍርድ፣ ኃጢአት እሱ ነው የሚገባ። በምን ሂሳብ በምን ካልኩሌሽን አንተ የመለኮት ዘመድ ትሆናለህ? አልሰማም። የእግዚአብሔር ልጅ እንዴት ትሆናለህ? የማይታሰብ ነው። ስለዚህ ብቸኛው ላንተ አሁን ምርጡ ነገር ምን መሰለህ? ፌንት ማድረግ ማለት ሰምተህ ይሄንን ነገር ይሄንን ማለት ይሄ ውሸት ነው እያታለላችሁኝ ብለህ ለማመን የሚከብድ መሆን አለበት። ለማመን የሚከብድ ነው። በደልካው እንዴ ያልካ አንገትን ነው ምቀጭ አላለም። ስለ አንተ ብሎ ራሱን እንካ። በደላችን አይደለም ያመጣው፣ እሱን ፍቅሩ ነው ወደዚህ ያመጣው። ስጦታው እንደ በደሉ መጠን። ስለዚህ በጣም የላቀ ስጦታ ወደ አንቺ መጣ። አልሰማው ወደ አንተ ምን ብሏል? እሺ ቁጥር 19 ስሙት። ቁጥር 19 በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን፣ በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት። ኃጢአት ምን ባለበት? ኦኬ፣ ምን እየነገረን ነው? በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች ሆነዋል አዳም ጋር። ከዛ ሕግ ገባ ነው የሚለን። ሕግ ደግሞ የገባው ያን የተጀመረው በአዳም የተጀመረው አለመታዘዝ በደል እንዲበዛ ነው የሚለው። ስለዚህ ኃጢአትና በደል የበለጠ በዛ። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት። ስሙት፣ ኃጢአት በበዛበት ኃጢአት በሞት እንደነገሰ። ኃጢአት በምን እንደነገሰ? ኦኬ፣ ኃጢአት አለ አይደል? ኃጢአት ላይ ኃጢአትን ተመርኩዞ የኃጢአት ደመወዙ ምንድን ነው? ሞት ነው። ስለዚህ ኃጢአት ካለ ሞት ሁሌ አለ። ንጉስ ነው ሞት። አልሞትም ምናምን ብለህ አትለውም፣ ይገላል፣ ይጥላል። ኃጢአት ምክንያት ምን ነግሷል? ሞት ነግሷል። ጌታ ይባረክ። በኃጢአት ምክንያት ምን ነግሷል? አሁን አንድ ነገር ይግባችሁ። ቀብር ስትሄዱ የሆነ ሰው ሲሞት ምናምን ትዝ ይበልህ ንጉስ እንደሆነ። ለዛ ነው ንጉስ መቀየር ያለብን። ንጉስ ስትቀይር ግን ሌላ ታሪክ ውስጥ ነው። በኃጢአት ምክንያት ሞት ነገሰ። ኃጢአት ደግሞ እንዲበዛ የበለጠ ሕግ ገባ። አሁን እንደነገሰ ነው የሚለን። ልክ እንደዛው አንድ ነገር ሆነ። እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የዘላለም ሕይወት ይነግስ ዘንድ ጸጋ ከምን ይልቅ የበለጠው ምንድን ነው? ኦኬ፣ አሁን በደንብ ስሙት። በደል እንዲበዛ ምን ገባ? ሕግ ገባ። ልክ ሕግ ሲገባ በደል ተትረፈረፈ። ብዙዎች እንደገና አባዙት። በአንድ ሰው አለመታዘዝ ነበረ። ሁሉም ሰው አሁን እያደረገው አስፋፋው። የቀደመው እባብ የአሁኑ ዘንዶ ሆነ። የአሁኑ ደግሞ በዛ ዘመን ነው ዘንዶ። አሁን ዳይኖሰር ሆነ፣ አደገ፣ ሰፋ፣ በዛ፣ በጣም ትልቅ ሆነ። በደል እየበዛ መጣ። ግን አሁን በዚያው መጠን ልክ በተመሳሳይ ጸጋ አለን። ሃሌሉያ። ጸጋ የሚባል ለካ ሌላ አለ። ኃጢአት እንደሚባለው ጸጋ የሚባል አለ።
ሞተ እንደሚባለው ህይወት የሚባል አለ። አንድ ሰው ውስጥ እንደተባዛው ሌላ ሰው ደግሞ መጥቷል። ጸጋ ደግሞ አለ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ሃሌሉያ በምን በጽድቅ ምክንያት ለዘላለም ህይወት ይነግስ ዘንድ ጸጋ ከምን አለፈ? ከመጠን ይልቅ በለጠ። አልሰማውም። ጸጋ ከምን በለጠ? ራማሳካታከ ጸጋ ከምን ይልቅ? አሁን በጥንቃቄ ስሙ። የሕክምና ባለሙያዎች ምን ያደርጋሉ? አንድ ሰው ሲመጣ ሲታመም ይመረምሩታል። የመጀመሪያ ምን ያደርጋል? ኢንተርቪው ያደርጓል። ራሴን ይመታኛል፣ ልቤን ይደልቀኛል አይደል? ክንፍ አውጥተህ ብረር ይለኛል ምናምን ስትል ኦኬ ለዚህ ምርመራው እንትን ሊሆን ስለሚችል ምናምን ብሎ በትሙያው ምን ያደርጋል? ይጻፋል። ምርመራ ቼክ እንድትደረግ ያዝላል። ከዛ ምርመራው ምናልባት ደም ምናምን ታይተህ ቼክ ተደርጎ ይመጣል እና ያይና ኦኬ በሽታው እንትን ነው፣ እንትን ደግሞ መድኃኒቱ እንትን ነው ተብሎ ይሰጣል። ላገኘ ችግር መድኃኒት ይጽፉላል። አንተ እኔ በቃ ማረባኒ እኔ ሰው መሆን አልችልም ኃጢአተኛ ነኝ ስትል ሰማይ ላብራቶሪ ውስጥ ያስገባና ቼክ የዚህ ሰው ችግር ኦኬ ኃጢአት ነው ዲስከቨሪ ይደረጋል። ኃጢአት ነው። ለኃጢአት ደግሞ ይጻፍላል መፍትሄው። ሲጻፍልህ ይሄ ሰውዬ ዳግመኛ ኃጢአት እንዳይሰራ ዳግመኛ በኃጢአት እንዳይኮነን ብለው ጸጋ ከመጠን አንተ መፍትሄ ተደርጎ የሚጻፍልህ ምንድነው? ኦኬ ዛሬ ስትሳሳትና ስትወርቅ ወገኖቼ ተጨማልቀናል የሚል ሰውዬ ይልክልህ። ጸጋ አልሰማችሁ? ምንም ውስጥ ሁን ዛሬ የሚያነሳ ጸጋ አለ። ከመጠን ይልቅ የሆነ የማይሰለች ወደ ዘላለም ሕይወት የሚያደርስ በጽድቅ የሚያነግስ በአንተ ላይ ሕይወት ነግሶ እስኪያይ ድረስ የማይለቅ ጸጋ ዛሬ ተመድቦልሻል። አረረረ በጣም ተቸግረናል በዚህ ሰው በምትለው ሰውዬ ላይ እግዚአብሔር መፍትሄ ብሎ የሚያወራው በቃ ይሄን ሰው አንገቱን ስበሩት ሳይሆን ጸጋ አዲካሳ ምን ይመድብለታል? ዛሬ ተመድቦልሃል በሉት። ንገሩት አጠገባችሁ ዘና በል ተመድቦልሃል በል። በደምሴ ጸጋ ኃጢአትን እንድንሰራ ሳይሆን የሚመደበው ኃጢአትን ስለምንሰራ ነው ጸጋ የተመደበው። ኡራማሻ ተናገርኩት። አንዳንድ ሰው ጸጋ መረን ያረጋል፣ ኃጢአተኛ ያረጋል፣ እንዲና እንደ ያረጋል ይላል። ይሄ ስለ ጸጋ ያለን ዕውቀት አናሳ መሆኑን ነው የሚያስ። አንድ ሰው እንዴት ወደ ሕክምና ባለሙያ ሄዶ በሽታ ታውቀው ለመድኃኒት እያለ እንዴት በሽተኛ የሚያረግህን እኮ አይደለም የሚመድቡልህ። ለተመረመርከውና ለተገኘው ችግር መፍትሄ የሚሆን ነገር ይሰጡሃል። ያንን ስትወስደው በአግባብ ትድናለህ። ጸጋን ስታምንበት፣ ጸጋን ስትቀበለው፣ ጸጋን ስታምነው ውስጥህ ያለውን በሽታ ይገልና አለመቻልን ከህይወት ያራግፍና አንተ ላይ በህይወት እንድትነግስ ያደርጋል። ዛሬ በሉኝ ህይወት ይነግስብኛል። ሃሌሉያ። ምን ይነግስባል? መጸለይ አልቻልኩም፣ በጣም ደክሞኛል፣ ደብሮኛል፣ ነገሮች ሁሉ አሳስረውኛል ስትል ሰማይ ሪፈረንስ የሚጽፍልህ ይሄ ሰውዬ መማር አለበት፣ ማወቅ አለበት፣ ሮሜን ማጥናት አለበት። እያስቋለለ ምንም እያረጋ ባብሎ እዚህ ያመጣል። ጸጋ ከመጠን ይልቅ ያለፈ ነው ስትባል ከመጸሎት በላይ ጸጋ ያልፋል። ከማንበብ በላይ ጸጋ ያልፋል። አንተ በግል ከምትጨሆው በላይ የእግዚአብሔር ጸጋ ብቁ ነው። ደግሞን አትጸልዩ አልኩኝ። አንዳንድ ሰው እኮ በቃ እኔ ጸጋው እስኪመጣ አልጸልይም እንዳትል ደግሞ ሄደ አልሰማሁም። ጸጋ ከመጠን ይልቅ ማለት ከእናንተ ድካም በላይ ነው የእግዚአብሔር ጸጋ። አልሰማሁም። ምንድን ነው? አናን ራሱን ተስፋ ቆርጦ በቃ እኔ በቃ የተጣመመ ጣሳ ነኝ፣ የጠላ ቤት ማስታወቂያ ነኝ፣ ለምንም አልሆንም ምናም ብሎ ራሱን በኩነኔ ውስጥ ያስቀምጣል።
ግን አማኝ በደንብ ስሙኝ፣ ከምንሰራው በላይ ከምንኖረው በላይ በእያንዳንዷ ቀን ከመጠናችን ያለፈ የእግዚአብሔር ጸጋ ነው። ደግሞን ለምሳሌ አንድ ሰው ተለውጦ ስታዩትና አንድ ሰው ተለውጦ ሳታዩት ልዩነቱ ልንገራችሁ። ሰውየው መድኃኒቱን በትክክል የወሰደና ያልወሰደ ማለት መድኃኒት ተመርምረ ተገኝቶልህ በሽታው ተነግሮ እና ፋርማሲ ገዝተ መድኃኒቱን እያየ ማሳክራ ዴጋ ወይ ጉድ! የሚገርም ነው። አገኙት እኮ ብትን ውስጥን እየጨረሰ ይገላል፣ ወደ ሞት ነው የሚወስድ። ብትወስደው ግን በአግባብ ብትወስደው ግን በአግባብ ምን ያደርጋል? ፈውስን ያመጣል። አንዳንድ ሰው አሁን ጸጋ የሚባል ወይ ጉድ የሚገርም ነው ይላል። ውሰደው። ስትወስደው ፈውስህ እየጸና ነፃ እየወጣ በትክክል እየኖርክ ትመጣለህ። ስለዚህ እንዲህ ሲል ካገኛችሁ ሰውየው ምንድን ነው ያልወሰደው? ንገሩት። መድኃኒቱን ውሰድ በሉት። ንገሩት። መድኃኒቱን ስለማትወስድ በሉት። መድኃኒት አንቀይርም በሉት። አልሰማው። አንቀይርም። አሁን እዛ ጋር እንትኑ ካልተስማማህ ጨጓራህን የሚነካ ከሆነ የእንትን አገሩን አድርገው ምናምን ብለው ይቀይሩልሃል። እዚህ አይቀየርም። በቃ ከመጠን ያለፈ የእግዚአብሔር ጸጋ ነው። አይቀየርም። በቃ በአግባብ እሱን መውሰድ ነው። ምን አይልም። ምን አንዳንድ ሰው ለምሳሌ ለ7 ቀን የተሰጠህ መድኃኒት 3ኛው ቀን ላይ አያሽልም ብለህ ብትተው ፈውስ ያመጣል። ስንት ቀን ነው? 7 ቀን ሙሉ በትክክል በሰዓቷ ከምግብ በኋላ ከተባልክ ምግብን በቀን 3 ከተባልክ 3 ሰዓቷን ጠብቀህ በ8 ሰዓት ልዩነት ካለው በ8 ሰዓት ለሊት እንቅልፍን እያንጋላጀህም ቢሆን ተነስተህ መውሰድ አለብህ። ልክ ስትወስደው ከ7 ቀን በኋላ ነፃና። አሁን ደግሞ ሰማይ ለ7 ቀን አይደለም የላከው፣ እሁድ ውሰዱት ብሎ አይደለም የላከው። በእያንዳንዷ ቀን እስክትሞት ድረስ የዘላለም ስጦታ የእግዚአብሔር ጸጋ ይባላል። እሱ መቼም አይቆምም። እና አንዳንዱ እሁድ ወስዶ የህይወት ለውጥ ማምጣት ይፈልጋል። አታመጣም። በየቀኑ መውሰድ አልሰማውም። ጸጋ በየቀኑ ስትወስደው በየቀኑ እየተፈወስክ ነፃ እየወጣ ሀርነት እየጨመረ ነፍስ በእግዚአብሔር ብርሃን እየተሞላች ከማታቃቸው ደዌዎች ሁሉ ትፈወሳለህ። የእግዚአብሔር ጸጋ ይሄን ነው የሚያደርግ። ከመጠን ይልቅ ምን አለ? አልሰማውም። ከመጠን ከተበደርከው በላይ ከሰራኸው በላይ ካማኸው በላይ ከምናምን በላይ እግዚአብሔር ባንተ ህይወት ላይ መልካም ይደግመዋል። ለምሳሌ አስራት አልከፈልከኝም ብሎ እግዚአብሔር አንተን መባረክ አያቆምም። አቤት አቤት አቤት! ይሄ አንዳንዱ አገጩ ረዘመ። ኦኬ፣ ለቸርች መባል ሰጠህም ብሎ እግዚአብሔር ከዚህ በኋላ አልሰጠውም። እሱ ስግብግብ ነው አይልህም። አንተን መባረክ አያቆምም። ይደግመዋል። አንተን መባረክ አያቆምም። ብትሰጥስ ወይኔ ሰጠኝ ብሎ እግዚአብሔር አይቅበጠበጥም። በስማም ሰጠኩ ወይኔ ጉዴ አይልም። ለምን? ይበልጣል። በመስጠት ይበልጣል። በቃ ወይኔ አስደነገጥኩት ምናምን ብለህ ሰርፕራይዝ ያውንም ባሰጣጥ። ግን ልክ እንዳንተ አመፀኛ ሆነህ ሳለ የባረከህን ጌታ ሌሎች ሰዎችም በአመፃቸው እንዳይቀጥሉ መድኃኒቱ እነሱ ጋር እንዲደርስ ወንጌል አብረህ ትሰራለህ። ውሰድ በሉት። በየቀኑ ውሰድ በሉት። ቅዳሜ ብቻ ሳይሆን በሉት። እሁድ ብቻ ሳይሆን በሉት። በቤትም በሉት። በጓዳህም ስተኛም ስትነሳም መድኃኒት አለ። እሱም ደግሞ የኃጢአት ነው። ስሙ የእግዚአብሔር ጸጋ። ስጦታው እንደ በደላችን መጠን እንደምን መጠን። የሚገርማቸው ይህንን ሰዓት አሁን ሰው ነው የሰጠኝ እና ይህን ሰዓት እጠቀምበታለሁ። አንዳንዴ ከቤት ስወጣ ረስቼው እወጣለሁ። ረስቼው ሳላደርግ እወጣለሁና መሀል ላይ እንዲህ ስል አይልምድ ምን የለም ሰዓት ይላለሁ ወይ ወደ ስልክ እመለሳለሁ ለማየት። እዚህ ላይ ካለስ ሁሌ ይጠቀምበታል። መድኃኒቱን ሁሌ ይዘኸው ከዞርክ ትጠቀምበታል። አንዳንዴ ሰው ቤቱ ረስቶት ይወጣል። ተቀበል በሉት።
ሁልጊዜ በየቀኑ የእግዚአብሔርን ጸጋ ከመጠን በላይ ስለሆነ ተደገፈው ማለት። መጸለይ ሲያቅትህ የእግዚአብሔር ጸጋ ሆይ፣ ማንበብ ሲያቅትህ የእግዚአብሔር ጸጋ ሆይ፣ የሆነ ነገር ሲያቅትህ የእግዚአብሔር ጸጋ ሆይ ያዝ እጄን። አንተ ነህ የምታሻግረኝ፣ አንተ ነህ የምታበረታኝ፣ በአንተ ነው ሰው የምሆነው። ይሄ ነገር አቅቶኛል፣ የእግዚአብሔር ጸጋ። እሱ ላይ ስትንጠለ ሁሌ በሱ የሚደገፉ ሰዎች ከዕለት ዕለት ነፃ እየወጡ ከተያዙበት እየተላቀቁ ወደ ሙላቱ ይቀርባሉ። ለምን? በራሳቸው ምን አይሉም፣ አይደገፉም። አሁን ይችን ለምን እንዳነሳው በጥንቃቄ ስሙ። ሮሜ ምዕራፍ 5 ይሄ ቁጥር 21 ላይ ጸጋ ከመጠን ይልቅ በለጠ የሚል ቃል አለ አይደል? ጸጋ ከመጠን ይልቅ በለጠ። መቼ ነው የበለጠው የሚለውን ቼክ ስታደርጉ ኃጢአት በበዛ መጠን ጸጋ ከመጠን ይልቅ ምን አለ? በለጠ። አሁን በጥንቃቄ ጸጋ የሚባለው ነገር የመጣው ከመጠን በላይ ሆኖ የመጣው ገና ኃጢአተኞች ሆነን እየሰራን በበዛበት ጊዜ ነው። አሁን ደግሞ እኛ እንደ አማኝ በክርስቶስ ኢየሱስ በማመን ጸጋ ውስጥ ነው ያለነው። ዛሬማ እንዴታ ለምሰው በቃ በፊት በድሮ ያለሁኝ በዓለም ያለውን ነው እንጂ አሁንማ እግዚአብሔር እያለ ሰው ዛሬ ላይ ያለውን ነገር ራሱ በትክክል ለመጠቀም ህይወቱ ላይ በእግዚአብሔር ኮንፊደንስ አይኖረው። እንዲህ አድርጌ ቸርች እንዴት እሄዳለሁ ይላል። እንዲህ ሆኜ እንዴት ቸርች እሄዳለሁ? ምን ሆነህ ነበር የሞተው? ምን ሆነን ነበር ኢየሱስ የሞተልን? እስኪ ንገረኝ። በጣም ጸላዮች የእግዚአብሔርን ጸጋ በቃ ምንደገፍ ሃሌሉያ ናና ሞትልን ብለነው ነው። በሰው ልብ ያልታሰበው እኮ ነው። አይን ያላየው ጆሮ ምን ያላለው ያልሰማው ነው ኢየሱስ ይዞልን የመጣው። ኢየሱስ ይዞት የመጣው ባንተ ልብ፣ ባንተ አይን፣ ባንተ አእምሮ ያልታሰበ ከሆነ ዛሬ ከገባህ በኋላ እሱ ጋማ የሚቀንስ ጸጋ የለም የሚጨምር እንጂ። ደግሞ ዛሬም እግዚአብሔር ጸጋውን ያበዛልሃል። ዛሬም እግዚአብሔር ኃይሉን ያበዛልሻል። ዛሬም ከወደቅሽበት ያነሳል። ዛሬም ከሳትሽበት ይመልሳል። ዛሬም አበርትቶ ያቆማል። ለምን? እግዚአብሔር ጸጋ ከመጠን ይልቅ ሁሌ እንደበዛ ነው። ዛሬም ይበዛላችሁ። ሰው ነው የሚፈርድብህ እንጂ እግዚአብሔር ሁሌ በጸጋው ደግፎ ያቆመህና ሐዋርያው ጳውሎስ በዚህ ጉዳይ ሲናገር ምን አለ? በጣም የሚያሳፍሩን ብልቶች አሉዋል እና በጣም የምናፍርባቸውን ብልቶች የተሻለና የተለየ ክብር እንሰጣቸዋለናል። አብልጠን እንክብካቤ እናደርግላቸዋለናል። ለምንድን ነው እንደዛ የምናደርገው? ሰው ፊት ምን ስለምንልባቸው? ስለምናፍርባቸው የበለጠ ክብር፣ የበለጠ መሸፈን፣ የበለጠ እንክብካቤ የሚደረግላቸው የምናፍርባቸው ብልቶችን አሉዋል። በክርስቶስ አካል ውስጥ አንዳንዱ አሳፋሪ የምትለው ብልት እንኳን የሚበልጥ ጸጋ ይባልበታል። ከዛ አይን ደም እየለበሰ እንዲህ የሆነ እኔ ግን እግዚአብሔር ወይ እኔ ማለት ወይ እንደነሱ አመፀኛ መሆን ነው የሚሻለኝ እኔ እንዲየኖርኩ እንዲየንተውጣው እንዲየወጣው እንዲየገባው በጥንቃቄ እየኖርኩ እኔ ህይወት ላይ ለምንድን ነው እግዚአብሔር ጸጋ የማይሰራው? ይሄ ሰውዬ እንደፈለገው እየተጨማለቀ ህይወት ሲተነብይ ይሄን የሚያሳይህ ምን መሰለህ? አፍን ዝጋ እያለህ ነው። አፍን ዝጋ፣ እሱ የኔ ነው። ቢደክምም ቢበረታም ቢቆምም ቢወድቅም ለኔ ነው። የሚበልጥ ጸጋ በሱ ላይ አረኩ። አንተ አፍን ምን በል እና ሰውየው ደግሞ እንደ አይነት ሰው በጣም ብልጥ ናቸው። ማለት ጌትዬ እኔ ደካማ ነኝ ብለው ሽጉር ይላሉ ጸጋው ላይ። አንተ እኮ እኔ እንዲህ እየኖርኩ እያልክ እኮ ነው የማትጠጋው። አገኘሁሽ እኔ እንዲህ አድርጌ ምናምን ብለህ አንተ የምታምነው እግዚአብሔርና እሱም ይለያል። በጣም ደካማ ሰዎች ሁሌ እርዳታ ይሻሉ። ድካማቸውን የሚቀበሉ ሰዎች ሮጠው ጌታ ሆይ ብለው ይጠጋጋሉ። ዛሬ ምንድን ነው ያለበት ድካም? ከመጠን የሚያልፍ የእግዚአብሔር ጸጋ ሬዲ ነው። ዛሬ ስትይዘው በህይወት ላይ ነገር ይሰራል። ከአቅም በላይ በሆነ ነገር የሚሰራ የሚገለጥ የእግዚአብሔር ጸጋ 24 ሰዓት ለኛ ክፍት ነው። በራሳችን አንመካ፣ በእግዚአብሔር ጸጋ እንደገ ጌታ ሆይ ጠዋት ስትነሳ ራካ ባሻ አባቴ አቤት ነጋ ደግሞ
ዛሬማ ሮጥልሃለሁ አይባልም። ስትሮጥ ያዘኝ ነው የሚባለው። አንተ በምትሮጥበት ያዘኝ ነው። ሮጥልሃለሁ አንዳንድ ሰው ባልተሰማራበትም ሊሮጥ ይችላል። ሄሎ ግን ምን ይባላል? ይሄው ጌታ ሆይ ዛሬ ቀኑን ሰጠው፣ ጊዜውን ሰጠው። አቅሜ አንተ ነህ፣ ጉልበቴ አንተ ነህ፣ ጸጋዬ አንተ ነህ። በራሴ ከየትኛውም ፈተና ማምለጥ አልችልም። ከፈተና በላይ የምታኖረኝ አንተ ነህ። በምትውልበት ልዋል፣ የምታወራውን ላውራ፣ ማግኘት የምትፈልጋቸውን በእኔ ላግኝ። ካፌ ስዞር አልገኝ። አቤት አቤት አቤት። በቃ ማታ ስትገባ ደግሞ ጌታ ሆይ ታውቃለህ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ድል አድርገን ገባን ምናምን እንዳይጧ እንዳይሆን። የአይጧን ታሪክ ሰምታችኋል? በዝሆን ላይ ተሸክሟት ድልድይ ሲሻገሩ ከዝሆኑ ክብደት የተነሳ ድልድዩ ሲወዛወዝ አቤት አቤት አነቃነቅ ነው አይደል ያለች። እና ባይዘው እንደዛ ነን እኛ የአይጧን አይነት ሰዎች ነን። እና የሚያነቃነቀው የእግዚአብሔር ጸጋ ነው። እና እሱ አነቃነቅ ነው አይባልም። ያነቃነቀው እሱ ነው። እኛ በሱን ይሆን ነው። ገብቷል በሉት። ካልገባህም በሉት የእግዚአብሔርን ጸጋ ያዘው በሉት። እሱ ያስገባልሃል በሉት። ጸጋ ከመጠን ይልቅ ምን አደረገ? በለጠ። ስንት ነው ቅድም ያበደርኩ? 50 ብር። ስንት ነው ያበደርኩት? 50 ብር። ቅድም ችሎ ከፍሎኛል። አሁን መክፈል ባይችል 50 ብር እኔ ምን እናለው መጥቼ አታምጣን ነው ኦኬ ብሎ ለመክፈል ሲሞክር ሲወድቅ አይ በቃ ለሱ እኔ ከፍላለሁ ብሎ ጥቤ 50 ብር ቢከፍልለት ለኔ ቢከፍልለት ከዕዳ ነፃ ነው አይደለም? ኦኬ እንደተከፈለለት ካወቀ ሲያገኘኝ ፈገግ ብሎ ያልፋል። ካላወቀ ግን ገና ሲያየኝ ልቡ ይመታል። ለምን? እንደተከፈለለት ምን አይልም አቅምና ልቡ መምታት ይጀምራል። እኔ ደግሞ እንደተከፈለለት ስለማቅ ዘና ብዬ ከሆነ በሰላም ሊሆን ይችላል። እሺ እባክህ እንዴት ነህ ብዬ ሊሆን ይችላል ምመጣው። ግን እዳለብኝ ብሎ የሚያስብ ሰው ገና ሲያይ ልቡ ይመታል። ደግሞ እንደተከፈለለት ቢያቅና ተከፍሎልኛል ብሎ ዘና ሊል ይችላል። ነገር ግን ተከፍሎለት ሌላ ብር ከሌለው መበደር አያቆምም። ተመልሶ ይበደራል። የነበረውን ዕዳ ነው እንጂ ተከፈለለት አሁን የሚኖርበት ነገር ስለሌለው መልሶ ከኔ ምን ይላኛል? ይበደረኛል። እኛም ልክ እንደዚህ ነበርን። ከአዳም ጋራ የዛፏን ፍሬ ስንበላ ከሰይጣን ተበደርን ኃጢአትን። ከዛ እየመጣ ይኮንናል። በሙሴ ሕግ ላይ ቆመ። አንተ እንዲሆነ አንቺ እንዲሆነሽ እያለ ይኮንነ ነበር። ኢየሱስ መጣና ከፈላለን። መስቀል ላይ ሞታችንን ሲሞት ዕዳው ተከፈለ፣ ተፈጸመ፣ አለቀ። ተከፍሎልናል፣ ተፈጽሞልናል። ኤቭሪቲንግ ምን ብሏል? ተሳክቷል። አሁን ዕዳ የለብንም። ግን መኖር የሚለውን ነገር ግን አንችልም። ለምን? ምንም አይነት ነገር ስለሌለን። ስለዚህ ኢየሱስ እንዲህ አለ፣ አብ የሰጠውን የመንፈስን ተስፋ እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ እኔ ሄዳለሁ። ከዛ የምትኖሩበትን ሃሌሉያ ያለ ብድር የምትኖርበትን ያለ ድካም የምትኖርበትን የኔን ጸጋ እኔ ጋር ያለውን ያንኑ መንፈስ እልክላችኋለሁ። ጠብቁኝ አለ። በዓለ ሃምሳ በተባለው ቀን የመንፈስን ተስፋ ከአብ ተቀብሎ ከዚህ በኋላ ወላጅ እንደሌለው ልጅ አልተዋቸውም፣ ለዘላለም ከእናንተ ጋር ነኝ። መንፈሱን በእኛ ላይ ምን አለው? አፈሰሰ። አሁን መንፈሱ አንቺ ውስጥ አለ። አልሰማው? መንፈሱ ማን ውስጥ አለ? ስለዚህ የእግዚአብሔር ጸጋ ማን ውስጥ ነው ያለው? የሆነ ነገር ስትደክም ከውስጥ የሚሰራ ጸጋ ማኖፍ ጋር ጫንብኝ ሳትለው አዲካሳክራዴ በልብኝ ሳትለው ውስጥ ያለ የእግዚአብሔር ጸጋ ስሙ መንፈስ ቅዱስ የተባለ በክርስቶስ ኢየሱስ የመስቀል ሥራ ስለተፈጸመ ወደ አንተ የተላከ እንደ ወላጅ የሚጠብቅ የሚንከባከብ ከፍጻሜ የሚያደርስ እጅን ይዞ ስለነገ ያየ የሚመራ መንፈስ ካንተ ጋር አለ። ውሎሽን ቀድሞ ያውቀዋል። የእግዚአብሔር ጸጋ ያዘኝ ስትል ይዞ ያሻግራል።
በኢየሱስ ክርስቶስ በዚህ ጸጋ በክብር መመላለስ ይሁን። በዚህ ጸጋ ውስጥ ሙላት አለ። ሁሌ ድንገት በህይወት ውስጥ ፈተና አለ፣ መውደቅ አለ፣ መታለል አለ አይደል? ፍጹም አልሆንም። ፌል ስታደርግ ራስን አትኮንን። የእግዚአብሔር ጸጋ ከመጠን ይልቅ ኢቭን አሁን ከሰራሁት ራሱ በላይ የያዘኝ ጸጋ ይበልጣል። ዛሬ ከሳትኩት በላይ የእግዚአብሔር ጸጋ ይበልጣል። እሱ ላይ ስትደገፈው እሱ ወደ ሙላት ያመጣል። ጸጋ ከመጠን ይልቅ ምን አለ? በክርስቶስ የመጣው ነገር በአዳም ከመጣው ይልቅ እጅግ ምን ያለ ነው? የበለጠ ነው። በአዳም ከሰራነው ይልቅ በክርስቶስ የተደረገልን ምን ያደረገ ነው? ዛሬም 24 ሰዓት በክርስቶስ ውስጥ የእግዚአብሔር ጸጋ ለኛ ይሰራል።